እነዚህ ትልልቅ 4 በሮች አሉ የምናያቸው ከ700 እስከ 1 ሚሊዮን ይወስዳሉ ያልናቸው በሮች እነዚህ ናቸው። የውስጥ ለውስጥ በሮች እንዳሉ ሆነው በጣም ግዙፍ በር ነው። ከስንት ብር እስከ ስንት ብር ይጠበቃል? ከ700 እስከ 1 ሚሊዮን አንዱ በር ብቻ። አንዱ በር ምክንያቱም በሩን በተለየ መልኩ ነው ከብረት የምንሰራው ብለን ከእንጨትም ይሄንን እንኳን ከብረት ነው ያሰብነው። ግን በመላእክት ስዕል አሁን እንጨት ብረት ወደ እንጨትነት ለውጠው ተሰራሩ እጅግ የሚያምር ነው የሚሰራው። ሰው ሲገባ መጨናነቅ የለበትም። ወደ ቤተክርስቲያን ቀጥታ እንደ ልቡ መግባት አለበት፣ እንደ ልቡ መውጣት አለበት። በር ላይ አይታችኋል፣ መጨናነቅ ይፈጠራል፣ ለልዩ ልዩ አደጋ ይጋለጣሉ፣ ለብዙ ነገሮች ራሳቸውን የሚስቱ ይኖራሉ። ከግፊና ከመጨናነቅ የተነሳ ንብረታቸውንም የሚያጡ አሉ፣ ተመሳስለው የሚገቡ ጸድቅ ባዮችም ስላሉ። ስለዚህ ነፃ የሆነ መውጫ አለው መግቢያ አለው ማለት ነው። አትወጪም ላይ እስቲ ሙች በይ። ለዛ እኮ ነው እኔ ቀይርሻለሁ። ጫማ ትሰጪኛለሽ? ጫማ ቀይርሻለሁ። እንደዛ አሁን ይሄ ተራራ እንደምታዩት ተፈጥሮ በጣም የተዋበ ተራራ ነው። አፈሩ ደግሞ ጠንካራ ነው፣ ሬዳሽ እንዲህ ዝም ብሎ የሚናድ የሚሸረሸር አይደለም። ብዙ ክረምቶች አሳልፈናል ከ2009 ጀምሮ እና ጠንካራ ነው። በዚያ ላይ ደግሞ የሰጡትን የሚያበቅል ነው። ሲያዩት ዝም ብሎ ነው የሚመስለው፣ ግን የተተከለበት ሁሉ ይበቅላል። ስለዚህ በዚህ በተራራው ጥግ ለጥግ ተራራው ሳይነካ እጽዋቱም ሳይነኩ ውስጥ ለውስጥ የሱባኤ ቤቶች ሱባኤ ልግባ የሚል ሰው ሲኖር ውስጣቸው ገብቶ ግን በጣም እጅግ የተዋቡ ሁለመናው የተሟላላቸው ለሱባኤ የሚመቹ ጥግ ጥጉን ይዘው የሚሰሩ ቤቶች አሉ፣ ለሱባኤ ብቻ። በአንጻሩ ደግሞ ለምርምርና ለጥናት ስለ ቤተ ክርስቲያኒቱ ገና ያላወቅነው ብዙ ነገር አለ፣ ያልተዳሰሰ ያልተመረመረ ብዙ ነገር አለ። ስለዚህ እነዚህ አሁን በጥናት ላይ የተሰማሩ ሰዎች የትኛውን ቦታ አይተው ጎብኝተው የመጡትን ወደ ጽሑፍ ለመቀየር ለሌላው ለማስተላለፍ ሲፈልጉ ለምርምራቸው ጥሩ የሆኑ ቤቶች በዚህ በተራራው ጥግ ለጥግ ይሰራሉ። ከዛ ደግሞ በወዲያኛው ጎን ኋላ ሳያቸዋለሁ ሰፊ ቦታ ስላለን የእንግዳ መቀበያ ቤቶች ደረጃቸውን የጠበቁ አሁን እናንተ መጣችሁ ሆቴል ነው ለምንን ነደሩ ያል እነሱም ክርስቲያኖች ሰጥተውን ፈቅደውልን፣ ግን ወደፊት ቤተክርስቲያን ይህን ማድረግ የለባትም። የራሷን ቤት አዘጋጅታ ደረጃውን የጠበቀ ከአንድ ሆቴል የተሻለ ንጽህናው ምንም የተጠበቀ ከሆቴል ከሆቴል ሰጠን እንደዚያ የመጨረሻው ደረጃ ክርስቲያን ለማጥናት ቢመጡ ማረፊያ ይኖራቸዋል። ማረፊያ ብቻ አይደለም፣ ማረፊያው ሲኖር ከነ ዝግጅቱ ይጎደለ ሳይባል አስቀድሞ የሚመጣ ሰው ይሄን እመጣለሁ ይላል። ለሱ በመጠኑ በራሱ በሚያስበው በሚፈልገው ጤናውን በሚጠብቅ ዝግጅት የሚደረግለት የሚባለው ነገር የሚል ነገር ይመጣል። ስለዚህ እኛ እያደረግን አድርጉ፣ አምላካችንም ያስተማረን ይሄንን አድርጉ ነው ያለው። እግር አጥቦ እግር ጠቡ፣ መግቦ ይላል። ታዲያ በባለሙያዎቹ በደንብ ዲዛይን ከተደረገ በኋላ ህዝቡ ቀጥታ ቃለ እግዚአብሔር የሚማርበትና የሚገለገልበት በልዩ ህብር እንዲያጌጥ ይደረጋል። መኪኖች የሚቆሙበት ደግሞ በማይታይ መልኩ ግርግር በማይፈጥር መልኩ፣ ምክንያቱም ሰው መኪናውን የትም ቦታ አቁሞ ከመጣ ስጋት ይኖረዋል። አንድ ነገር ቢሆን እቃዬ ቢወሰድ መኪናዬ ቢሰረቅ የሚል ነገር አይኖርም። እዚህ ካስገባ ጥበቃው የተመቻቸ ነው፣ ዋስትና አለው። ስለዚህ ያቆማል። አገልግሎቱን ሲጨርስ ተዘጋብኝ ገሌን
ታርጋ ቁጥር ጥሩልኝ ጩኸት የሚባል ነገር የለም። መውጫም መግቢያም ስርዓት ያለው አሰራር እዚህ ጋር ይኖራል። ላንድስኬፕ በጣም አለ። በጣም ላንድስኬፕ ከፍ ይላል። ቢሮ ተካክላት ውሃ ምናምን ይሰጣል። ያያችኋት ቤተክርስቲያኗ ከዚህ ጋር ስትታያያችኋት እዛ ጋር ያለችዋ ኢንጂነር ናት። ቤተክርስቲያኗ ይችን ትመስላለች። እዚህ ላይ ተራራ አለ። ድንግል ማርያም በስመ አብ ተደፍቼላችሁ ነበር። ኢንጂነር ያልኳችሁ እችት ነው። እስቲ ማን ነው ስምሽ? ንገራቸው ስምሽን። ስምሽ ማን ነው? ምንድነው እዚህ ስራሽ? ተቆጣጣሪ መሀንዲስ። ተቆጣጣሪ መሀንዲስ። እሺ ኢንጂነር ናት። ሰማችኋል? አመለጡ ብዙ። እሺ አለ። እሺ ኧረ እኮ ጫማ እንትን አይልሽም እንዳይጥልሽ። እዚህ ቢሮ ውስጥ ነው የምቀመጠው። አንቺ እዛ ትወልቃቅዳለሽ። ሻልቦኝ። እሺ ምንድን ነው የተሸከምሽው? በስመ አብ ዝቅ ወይኔ ተራራ ላይ እንዴት ቻልሽው? ቆይ ኧረ ቆይ እንዳትሄጂ ቆይ ኧረ ቆይ ኧረ ተይ አንቺ በቃ እና በቃ አመለጠኝ። እዚህ ጋር ተሳልሰን የቱ ጋር ትሆኝ ነው ያለ ሜሉዬ ሜሉ አይ እንትን አስከፍቼ ነው ታለ ቢሮ እንደሱ ይሻላል። እዮባ እዮብ ወጅብቶና ምን ነው እንዴት አላችሁ? ደህና? አዎ የኔ እናት አባቴ፣ አዎ የኔ አባት ሰላም ናችሁ? እንዴት ነሽ እማዬ? ደህና ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? ይመስገን አምላክ። ደህና ናችሁ? እግዚአብሔር ይመስገን። የኔ እናት ሰሞኑን አዎ ይኸው እንደዚህ ወደዚህ እያልኩ ነው። አሁን በቅርቡ እመጣለሁኝ። አዎ ሙና ነው እያለንኛ አለሁ። እሺ የኔ እናት እሺ አሜን የኔ እናት አባታችን በረከት። አዎ አመለጡኝ ብፁዕ አባታችን። መምህር ምንድነው ይሄኛው? ምንድነው ይሄ? የሀገረ ስብከቱ ጽሕፈት ቤት። ያው የሀገረ ስብከቱ። ኦኬ ሙቀቱ አጠይቀኝ ይኖራል። ከለከታች መስቀለኛ የሚሰቀሉ ሀገር በቀል እጽዋት ይኖሩታል። ምክንያት እናገኝበት ማረፊያ ቤተክርስቲያን ቢሆን ሁኔታቸውን ከመውሰድ ለምን በራሳችን ቤተክርስቲያን ይህ ትበጣል? የራሷ መታየት ያለባቸው ነገሮች አለ። ስለዚህ መንበረ ጵጵስና ጽሕፈት ቤት እንደመሆኑ ለምን በዚህ አናደርገውም በሚል በዚያ ታስቦ የተሰራው የሰሩልን ይህን ዲዛይንን አዲስ አበባ ዩኒቨርሲቲ ያሉ ስምንት አዲሳሳት በጣም እየታወቁ ዶክተር ናቸው። በአይን አላውቃቸውም። በአንድ ልጃችን አማካኝነት በሱ ነው እየተላላክ እንዲህ ቢሆን ተብሎ የተሰራው። ስለዚህ አሁን
ከሞላ ጎደል ይሄ እየተጠናቀቀ ነው። ሁሉም ነገር ለብሷል። እንደገና ተመልሰን አንዳንድ ክለሳ አድርገን ነው እንደዚህ መልኩን የቀየረ እንጂ ተጠናቋል። በሮች ተገድመዋል፣ ተብሏል። ይቅርበኝ ከላይ እንምጣ። በነገራችን ላይ ይሄ ሁለት ግራና ቀኝ ደረጃዎች አሉት። ወደ ላይ ለመውጣት አንድ ሊፍት አለ። ስለዚህ አቅሙ ያነሰ ሰው በሊፍት ይወጣል። በደረጃ ወጣለ ያለ ለዚህ በተመሳሳይ በዛኛው ጎን ደረጃዎች አሉት ማለት ነው። እነዚህ ታላላቸው ክፍሎች ናቸው። ይሄ ወጥ ክፍል ነው። እነዚህ ክፍል ፋይም አላቸው። የጸሐፊ ዋና እያን በዚህ አይነት የተከፋፈለ ማለት ነው። ሀሳባችንን ያስቀየሩት እዚህ ላይ ነበረ። ስታሴ ተፈጥሯል እንዳለ እንደዚህ ብቻ ነበር የሚታየው። አሁን ጣራ ልሰነዋል። ለምን ሲሰሩ የዝናቡን ውሃ በዚህ ነው እንዲፈስ ያደረጉት። እዚህ ቤት ከገባ በኋላ ነው ወደ ውጭ እንደገና ተመልሶ የሚወጣው። ስለዚህ የሚሰርቀው በላይ ጥግ ለጥግ እዚህ ፍሳሽ ያመጣል እና ይሄ እስከ መቼ ድረስ አየነው፣ ጠገን ነው 2-3 ጊዜ ግን የሚድን አይደለም። ውሃ እየደፋ ነው የምናየው። አይ ከዚህ ሁሉ ጣራ እንዳለሰው ይህንን እንንቀል ተባብለናል። ይሄ በሙሉ ይነቃል ከላይ እስከታች። ምክንያቱም የዝናብ ውሃ ወደ ውስጥ ገብቶ ወደ ውጭ ወጣ የሚባለው የማይመከር ስለሆነ ሌላ ላይ ነው ይቻላል። ግን እንዳለ ከባድ ዝናብ አለ። ያ ከባድ ዝናብ ወደ ውስጥ ከገባ አንድ ነገር እዚህ ጋር ቢሆን እንኳን ለጊዜውን ሸፍነዋለን ተብሎ ነው የታሰበው። ቢሸፈንም ውሃ የሚከላከል ምንም ነገር ስለማይኖር ሁልጊዜ ሲያለቅሱ ከመኖር ይሄ መወገድ አለበት ብለን አሁን ጣራ ለብሰናል። እነዚህ የምታዩቸው በልዩ ጣውላ በቤተ ክርስቲያን ያሰራር ጥበብ ይሸፈናል ማለት ነው። ክፍተት እና ለአንዳንድ ነገሮችም ማስቀመጫ ይሆናል። ሰላም ነው። እንዴት አለ ዛሬ ከነጀሙ ገመዶቹ በሙሉ ተዘርግተዋል። ሁለመናው ገመድ ተዘርግቷል፣ አልቋል። መገጣጠም እንግዶች እዚህ ጋር ይስተናገዳሉ። ወደ ሰዓት ቢሮ ለመምጣት እዚህ ጋር ደግሞ ሰዓት እዚህ ጋር ነው። የተያያዙ ናቸው። እያሳሉ እነዚህ ቢሮዎች በዚህ አካባቢ ወደ ስራ ስታሉ
እሱን እኮ ቅድም የሚሉ በቃ ጣራ ደርሷል። ከዚህ በኋላ እዚህ ጋር የምናየው ውሃ እያጠጣን ነው ብሎ ሚክስቸሩ በቃ ይነቀላል፣ ይወገዳል፣ ይጠገናል። አለ ከተፈሳሽ ይታሰር ስለሆነ ደግሞ በሙሉ ይገናኛል። ነበረው እንጂ ሌላ ቴራስ ብቻ ነበር። ስናየው እንደዚህ አይነት ፍሳሽ ሲያመጣ ሀሳባቸውን እንደወጡና ተደርጎ አራት አግሮ ስራው እየተሰራ ነው። በምክንያቱም ብዙ ክፍሎች ላይ ተፈጥረዋል። የምታዩት እዚህ ጋር አለ። ለውሃ ለምን ታንከሮች እዚህ ጋር ተደብቀው ነው የሚቀመጡት። እዚህ ጋር ሌላ ይታያል። ከዚህ በተመሳሳይ እይታውም ያምራል። ከዚህ ከቤተ ክርስቲያኑ ምን እንደምትመስል ላሳያችሁ። አቤት አቤት! ድንግል ማርያም እንዳያመልጡኝ ብዬ ነው ብፁዕ አባታችን። እሺ ውይ አዎ፣ መሬቷ ላይ አዎ፣ እያንዳንዳቸው እኮ የጠሩኝ የበዘችም ጋር አለች። አዎ ያላችሁ ታያችኋል። መቋሚያ ኑ ሰብሰብ በሉ ንቡ። ቅድም አሁን ያልኳችሁ እንደዚህ ነበር ፍሳሽ የሚፈሰው። እዚህ ይመጣና እዚህ የሚገባው ፍሳሽ ቀጥታ ወደ ውስጥ ሄዶ ወደ ውጭ ነው የሚወጣው። አሁን ግን ወደ ውስጥ እየሰረገ ተቸገረ። ስለዚህ ከዚህ ይልቅ ወደ ውጭ ይቅርብንና ጣራ ይልበስ። ስለዚህ ይዘጋል። አሁን ስለሚዘጋ ፍሳሽ የሚባል ከዚህ በኋላ ውሃው ግን ለአገልግሎት ተፈልጎ ነው ወደ ውስጥ እንዲገባ የተደረገ ነበር ወይስ ምንድን ነው? እንትኑ ህንፃው የኛን ቆብ እንደዚህ አይደለም። ለውሃ መውረጃ አይመችም። አሃ ሰበርባራው ዲዛይኑ እንደዛ ነው እንዴ? ዲዛይኑ ነው ከሱ ያመጣ። አሃ ዲዛይኑ ከላይ ጳጳሳት ነው እሱ ነው ዲዛይኑ እና መታው ሌላ እንትን ደብረ ቅዱስ በዚህ ይታያቸዋል። ቤተ ክርስቲያኗ መስቀሉ
እንዴ አይታይ ናን ይሁን ቀጥታ ወደ ላይ ይቆም ጫፍ ላይ በዚህ በመስቀል ቤተ ክርስቲያኗ ከላይ ትታያለች። ደብረ ቅዱስ ማለት ደብረ ቅዱስ። አሁን እዚያ ጋር ሰዎች እየወጡ ስፖርት የሚሰሩ ይመላለሳሉ። ደግሞ በዚያው ልክ ደግሞ ያው እረፍታቸውን ነገሮችን በመውሰድ ያሰማሩ ሰዎች እዚያ ጋር መምጣት ሲጀምሩ ደብረ ቅዱስ ብለን ያንን ሰየም አንዲት የቤተክርስቲያን ልጅ ሰሜን አሜሪካ የምትገኝ አሁን ታሰረታ ያለች ተባበሩ ለተሰራ ነበረች። እሷ ናታችን ቤተክርስቲያን ሰራች። አጸደ ማርያም ትባላለች ወይም ራኬ ትባላለች። ስለዚህ አሁን አካባቢው የተጠበቀ ነው። በደን እየተሰጠ የግለሰቦች ነው። መንግስት ጥያቄ ትንሽ ቁም ነገር ስላለን ካሳ እንደሚከፈል በጥያቄ ካሳ ከተጀመረ 6 ዓመት ከ9 ወር 6 ዓመት ከ9 ነው ስራው የጀመረው። ቦታውን ከተረከብን ግን 2009 ዓመተ ምህረት ጥሩ ወር። ስለዚህ ካሳ ከፍለን መንግስት የምን አስረከበን። አልፎ አልፎ እንደዚህ ችግኞች ነበሩ የኛ ያልሆነው ዛፍ ማለት ነው። እላይ ተራራ ከዚያው በውስጡ ጽድ፣ ጉልባ፣ ወይራ፣ አንዛ ገር መጣጣት በየዓመቱ ይመጣል። ባስከሽ ይሰጣል ተጀመረ ይተባበሩ ማለት ነው። ስለዚህ እንደዛ ተጠለ ነው። ድርቅ ድምጽ ሆነ የድራራውን ይያጀንበት ነው። ዛሬ ደግሞ ቤተክርስቲያን መገለጫው አይመስልም። እኔ ሳላስገባስ ነው ያስገባብኝ። ሞዴሬተሮች ናቸው ሞዴሬተር ያለኝ አንድ ናት። ከላሳ የሴት ንጉስ ተጠብቄ ትናንት ብዙ ሞዴሬተሮችን አነሳው። ሞዴሬተር እንትን ነው የበራሽ ሴት አንድ በዚህ ነው አለው አውቶቡስ አውታርጊያት ነው አውቶ ነው። ማንም ሪኩዌስት ሳያደርግ ዘውሎ እንዲገባ ዋና አስገባች ስለኝ ይሉኛል። ስንት ሞዴሬተር አስወጣኝ እሱ ልኝ። እሺ አባቴ የምታያችሁ እስከ ባህር ዛፉ ድንበር ይሄ የኛ ነው። ከቤቶቹ ነው። ከቤቶቹ ወዲህ መንገድ አለ። በቤቶቹ ልጆቹ የሚሄዱበት ባህር ዛፍ እነሱ ዘንድ የኛ የቤተ ክርስቲያኒቱ ይዞታ ማለት ነው። ይዞታ ነው። ገና ብዙ ነገሮች እንሰራበት በጣም አዳራሹ እንዲህ ነው የሚዞረው። መድረኩን እዚህ አካባቢ እናደርጋለን። ብዙ ነው ይታያል። እንደገና ደግሞ እዚህ ያለው እዚህ ያለው እዚያ እንዲያይ በሰሌዳ ይገናኛል። በስክሪን እንዲገናኝ ይችላል እና በቂ መሰልሰያ ነው። እዚህ ቦታ ላይ ወደ 4 አዳራሾች አሉ። ሰፋ ያለ ከሆነ መጠነኛ ከሆነ ደግሞ እያቆመ በየደረጃው እንሰራለን። የአስተዳደር ጉባኤ መሰብሰቢያ አስተዳዳሪ ካለቶች ቢመጡ እነሱን የሚወክል መሰብሰቢያ በርከት ያለ ህዝብ ሲሆን እዚህ እንሰበሰባለን። ትልቁና ግዙፉ አዳራሽ ወደፊት ነው የሚሰራው። ይሄ ይህንን የሚጠብቀው ብቻ
የመስቀል ቪዲዮን የማይኖረውም ለተራራው ማለት ነው። አንድ ወቅት ላይ ያው የተፈጠረ ችግር ስለነበረ ወጣቶቻችን ለቤተክርስቲያናችን ያላቸውን አቋምና ውሳኔ ለማሳወቅ መስቀል በጎማ የሚሽከረከር አድርገው ሰርተውት ሰላማዊ ሰልፍ ነበር አይደል አንድ ወቅት ላይ። ስለዚህ አሁን ያንን አንስተን እኛ ይንቀሳል ነው ማለት ነው። ይሄ ለጊዜው ማሳያ ነው። አሁን ከኮት ስንመጣ ቁልጭ ብሎ የሚታየን መስቀል ወደፊት የምንሰራው ግን በምዕራቡ አቅጣጫ በቤተ ክርስቲያኒቱ በዚያ ፊት ለፊት ነው ፍኖተ መስቀል ያልነው ምዕራፍ እየሰራ ነው። ውስጡ ያለው አንድ እሱ በጣም ደረጃውን እየጠበቀ ነው። ከላይ ጫፍ ላይ ወጥተህ አገር ምድሩን የምታደርግ ለምሳሌ ሌሎች ዓለማት ውስጥ ስንሄድ ከተማውን የሚያሳዩበት አላቸው። ልክ እንደ ብራዚል እንደ ኒውዮርክ ብዙ ቦታዎች አሉ፣ ትልልቅ ቦታዎች ላይ አሉ። ስለዚህ ይሄ ለባህር ዳር ደግሞ ይሄ ነው የሚሆነው። ደካሞች የሚሄዱበት የገመድ መኪና አለ ከኢየሩሳሌም ይሄዳል።